በመጣ ጊዜ አይኖች ይከፈታሉ። አይኖች በተከፈቱ ጊዜ በስውር ያሉ ነገሮችን ማግኘት ትችላለህ። ባገኘ ሰዓት ታወጣዋለህ። አውጥተህ ለጥቅም ስታውል መበልጸግ ቀላል ነው። በረከቶችን መበዝበዝ ቀላል ነው። የተወደዳችሁ የጌታ ቤተሰቦች ቅዱሳን ወንድሞችና እህቶች እግዚአብሔር ሰላም ይብዛላችሁ። እንደምን ቆያችሁ? እኔ ጋር ሁሉ ሰላም ነው። የጠበቀን ምሕረትና ቸርነቱን ያበዛልን እግዚአብሔር የተባረከ ይሁን። ዛሬ ይዤ የመጣሁት አንድ አዲስ የትምህርት ክፍል አለ። እግዚአብሔር በዚህ ትምህርት ድንቅ የሆነ እውቀት እንደሚሰጣችሁና ህይወታችሁን የምትቀይሩበት ህይወታችሁን የምትለውጡበትን እውቀት እንደሚሰጣችሁ አምናለሁ። የዛሬው መልእክቴ እንደዚህ የሚል ነው። የትላልቅ በረከቶች አድራሻና ቁልፍ። የትላልቅ በረከቶች አድራሻና ቁልፍ። በረከቶች በሙሉ አድራሻ አላቸው። አድራሻ ብቻ አይደለም፣ ቁልፍም አላቸው። ስለዚህ ዛሬ ማካፍለው ትምህርት ይሄን ነው። ይሄንን ትምህርት እስከ መጨረሻ ያዳመጠ ሰው እንደሚባረክበት፣ ስኬታማ እንደሚሆን እርግጠኛ ነኝ። እግዚአብሔር በነገር ሁሉ እጁን ጣልቃ ያስገባል። መጽሐፍ ቅዱስ ሲናገር እንደዚህ ይላል። እግዚአብሔርም በመጀመሪያ ሰማይና ምድርን ፈጠረ ካለ በኋላ ቁጥር 3 ላይ እንደዚህ የሚል ቃል አለ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ሌላ ቦታ ላይ ደግሞ የእግዚአብሔር ክብር ነገርን መሰወር ነው፣ የነገስታት ክብር ግን ደግሞ ነገርን መመርመር ነው፣ ወይም ደግሞ ነገርን ፈልፍሎ ከተሰወረበት ማውጣት ነው የሚል ቃል እንመለከታለን። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ ደግሞ እግዚአብሔር ብርሃን ነው ይልና ጨለማም በእርሱ ዘንድ ከቶ የለም ይላል። ምን ለማለት ፈልጌ ነው? እግዚአብሔር ለሰው ልጆች ያዘጋጃቸው በረከቶች በሙሉ የት ነው ያሉት? አድራሻቸው የት ነው? መጀመሪያ አድራሻቸውን እኔ እግዚአብሔር ዓለምን ከፈጠረባት ቀን ጀምሮ ወይም ደግሞ ዓለም ከተፈጠረችበት ቀን ጀምሮ እስከ አሁን ድረስ ሰው የሚጠቀመውን ሀብት ሁሉ በአንድ ቀን ነው የፈጠረው። በአንድ ቀን ያኔ ምድር ባዶና ቅርጽ አልባ በነበረችበት ጊዜ፣ ምንም በሌለበት ጊዜ እግዚአብሔር ምንድነው ያለው? ብርሃን ይሁን አለ። ብርሃን ይሁን ስል እግዚአብሔር ምን ማለቱ ነው? ሐሳብን ነው ያስገባው። ፕሮግራም ነው የጫነው። ፕሮግራምን ወደዚች ምድር አወጀ። ለመጀመሪያ ጊዜ እግዚአብሔር ያወጀው እዛ ነው። ፕሮግራም ነው። እግዚአብሔር ብርሃን ነው ብያለሁ ቅድም። ብርሃን የሆነው እግዚአብሔር በዚች ዓለም ላይ ፕሮግራሙን አስገባ። ሲያስገባ ዓለም ከተፈጠረችበት ቀን ጀምሮ እስካሁን ወደፊትም ልንጠቀም ያለውን ሀብት በሙሉ ነው ወደዚች ዓለም ያስገባው። በምን? ብርሃን ይሁን በሚል ሐሳብ። ባይዘዌ ብርሃን የእግዚአብሔር ሐሳብ ነው። ጨለማ የሰይጣን ሐሳብ ነው። በብርሃንና በጨለማ መካከል ጥላቻ ያለው በዚህ ምክንያት ነው። የእግዚአብሔር ሐሳብ በብርሃን ይመሰላል፣ የሰይጣን ሐሳብ በጨለማ ይመሰላል። እግዚአብሔር ብርሃን ይሁን ስል በዚች ምድር ላይ ለሰው ልጅ ለኑሮ የሚያስፈልገውን ሁሉ ይሁን ብሎ አወጀና አስቀመጠ። ሰኪውር አድርጎ አስቀመጠ። በብርሃን ውስጥ ምስጢር አድርጎ አስቀመጠ። ሁሉም ነገር ያነ ተፈጥሯል። ከተፈጠረበት ቀን ጀምሮ የሰው ልጅ አንዳንዷን ያገኛትን ስጠቀም ዛሬ ደርሰናል። አሁንም ገና አልተነካም። ለምን? እግዚአብሔር ያኔ ያወጀው አዋጅ ሙሉ ነበር። ኢየሱስ ጌታ ነው። እና ይሄ እግዚአብሔር ብርሃን ይሁን ያለበት በረከት ያለው የት ነው ሲባል በእግዚአብሔር ዓለም ነው። የምንፈልጋቸው በረከቶች በሙሉ የሚገኙት በእግዚአብሔር ዓለም ነው። ለዛ ነው ቀደም እግዚአብሔር ብርሃን ይሁን ነው ያለው።
ሐሳቤ ይግባ፣ ፕሮግራሜ ይግባ። የት? ወደዚች ዓለም። ለምን? ለጥቅም። ይህ የእግዚአብሔር ፕሮግራም ወደዚች ዓለም ሲመጣ በእግዚአብሔር ዓለም ውስጥ ተቀምጦ ነው የመጣው። ስለዚህ ይህንን በእግዚአብሔር ዓለም ውስጥ ያለውን ስኬት፣ በረከት፣ ብልጽግና፣ መልካም የሆኑ ነገሮችን በሙሉ እንዴት ማግኘት እንችላለን? ትልቁ ነገር ይሄ ነው። ምክንያቱም እግዚአብሔር ምድርን ሲፈጥራት የሚያስፈልገንን ነገር በሙሉ ይሁን ብሎ በብርሃን ውስጥ አስቀመጠ። ሐሳቡን አስቀመጠ። ያስቀመጠውን ሐሳብ ማግኘት አለብን። አግኝተን መጠቀም አለብን። እስካላገኘን ድረስ የዛ ነገር ተጠቃሚ መሆን አንችልም። ያ ከሆነ አድራሻው እግዚአብሔር ዓለም ከሆነ በረከቶቻችን፣ ስኬቶቻችን፣ የምንፈልጋቸው ነገሮች በሙሉ በእግዚአብሔር ዓለም የሚገኙ ከሆነ እንዴት ነው ወደ እግዚአብሔር ዓለም ገብተን ከፍተን መውሰድ የምንችለው? ከፍተን መጠቀም የምንችለው እንዴት ነው? ቁልፍ ያስፈልገዋል ማለት ነው። የምንፈልገው በረከት የሚገኘው በእግዚአብሔር ዓለም ነው። ቁልፉ ደግሞ የጥበብ መንፈስ በመባል ይታወቃል። የጥበብ መንፈስ። ዛሬ ይሄን ትምህርት እስከ መጨረሻ የተከታተለ ሰው የጥበብን መንፈስ እንዴት እንደሚያገኝ ዕውቀቱን ሰጠዋል። ከዛ በኋላ የጥበብን መንፈስ ካገኘ በኋላ ያ ሰው የሚፈልገውን ነገር ይወስዳል። በኢየሱስ ስም ይሄ ይሁንላችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሰለሞን ማስተዋልን ለመነ፣ እግዚአብሔርም ሰጠው። እግዚአብሔር ሰለሞንን ምን እንድሰጥህ ለምነኝ ስል ጊዜ ሰለሞን ማስተዋልን ስጠኝ አለ። ማስተዋልን ስጠኝ አለ። በሌላ ቦታ ደግሞ ዳንኤል የተደበቁ ምስጢሮችን ለማወቅ ስል በእግዚአብሔር ፊት ማስተዋልን እግዚአብሔር እንዲሰጠው ይለምን ነበር። እግዚአብሔር መልአኩን ልኮ ሰጠው። የሚገርመው ነገር ማስተዋልን ስንፈልግ፣ ማስተዋልን ስንለምን፣ እግዚአብሔር ማስተዋልን እንዲሰጠን ስንጠይቅ እግዚአብሔር የሚልከው ማስተዋልን ሳይሆን የጥበብን መንፈስ ነው። የምንጠይቀው ማስተዋልን ነው፣ የምንቀበለው የጥበብ መንፈስ ነው። የጥበብን መንፈስ በተቀበልን ጊዜ ያ የጥበብ መንፈስ አይኖቻችንን ይከፍተዋል። አይኖቻችን በተከፈቱ ጊዜ በምስጢር በስውር ተደብቆ የተቀመጡ ነገሮችን ማግኘትና ማውጣት እንጀምራለን። አሁን ማስተዋልን ስለመጠየቅ ወይም ስለመለመን ሳነሳ አንድ ነገር በጣም ሊታወቅ የሚገባ ነገር አለ። ማስተዋልና ዕውቀት አንድ አይደሉም። ብዙ ጊዜ ሰው ዕውቀት ማስተዋል ይመስለዋል። አይደለም። በጣም የተለያዩ ነገሮች ናቸው። ዕውቀት ማለት የአንድ ነገር የተገለጠና የተለመደ ማንነት ነው። አንድ ነገር የተገለጠና የተለመደ ማንነት ስንረዳ ያ ዕውቀት ነው። ለምሳሌ አባቶቻችን በመጽሐፍ ቅዱስ ውስጥ ያሉ አባቶቻችን የሰሯቸው ብዙ ተአምራቶች አሉ። እነዛን ታሪኮችን መረዳት ዕውቀት ነው የሚባለው። አንብበን ዋው ሙሴ ባህር ከፍሎ ነበር፣ ኤልያስ እሳት ከሰማይ አውርዶ ነበር እያንዳንዱ ታሪኮችን መያዝ ዛትስ ዕውቀት። ያ ዕውቀት ነው። በዕውቀት ታሪኮችን እንይዛለን፣ ታሪኮችን እናስቀምጣለን። ግን ማስተዋል አይደለም እሱ። ማስተዋል ማለት በፍጹም ዕውቀት ማለት አይደለም። ለምሳሌ የእስራኤል ሕዝብ ሙሴ ተአምራትን ሲያደርግ ያደረገውን ተአምራቱን ነው የሚያውቁት። ግን ተአምራት አድርገው አያውቁም። ግን የሆነውን ተአምራት
ያውቃሉ። በእውቀት የአንድ ነገር ውጤትን ያለቀለትን ውጤት የተገኘውን ግኝት እንጨብጣለን፣ እንይዛለን በእውቀት። በማስተዋል ግን ነገሩን እናመጣዋለን። ያ ማለት ማስተዋል የምንፈልገው ነገር ወይም ደግሞ አንድ ልዩ የሆነ ነገር እንዴት ሊፈጠር እንደሚችል መንገዱን ማግኘትና ማድረግ ማስተዋል ይባላል። ስለዚህ በእውቀት የምትረዳው የነገሮችን ውጤት ነው። በእውቀት መረዳት የምትችለው አንድ ነገር ሆኖ አልቆ ሲቀርብልህ በቃ ውጤቱን ትረዳለህ። ግን ሳምበዲ ይሄን ነገር እፈልገዋለሁ አድርግልኝ ብል ማድረግ አትችልም። ለምን? እውቀት ነው። እውቀት ከዛ ያለፈ አቅም የለው። ማስተዋል ግን ያ አይደለም። ማስተዋል ማለት የአንድ ነገር የሚፈጠርበት አንድ ነገር የሚሰራበት መንገድ መረዳትና ማድረግ ማለት ነው ማስተዋል። የሚያስተውሉ ሰዎች ነገሮችን ማወቅ ብቻ ሳይሆን ነገሮችን ማድረግ ይችላሉ። ለምን? የሚያውቁት መንገዱን ነው። የተሰራውን ያለቀውን ጉዳይ ሳይሆን መንገዱን ነው የሚያውቁት። ስለዚህ በማስተዋል ውስጥ እጅግ በጣም ጥልቅ የሆነ መረዳት አለ። መጽሐፍ ሲናገር ዳዊትን በአካሄዱ ሁሉ አስተውሎ ያደርግ ነበር፣ ከዛ እግዚአብሔርም ከእርሱ ጋር ነበር ይላል። ከዛ ሳኦልም ፈራው፣ እስራኤልም ይሁዳም ሁሉ ዳዊትን ደግሞ ወደዱት ይላል። አያችሁ፣ ማስተዋል አንድ ነገር ሩቅ ላይ ያለ ነገር መቼ ምን ሊሆን እንደሚችል ምን ቢደረግ መደረስ እንደሚቻል ተረድቶ ማድረግን አንድ ላይ የያዘ ነገር ማስተዋል። ስለዚህ ሰለሞን ማስተዋልን ለመነ፣ እግዚአብሔርም የጥበብን መንፈስ ሰጠው። ቅድም ብያቸዋለሁ። ማስተዋልን እንለምናለን፣ እግዚአብሔር ደግሞ የጥበብን መንፈስ ይሰጣል። ያን የጥበብ መንፈስ ስንቀበል በዛ የጥበብ መንፈስ ውስጥ ማስተዋል አለ። ሰለሞን እግዚአብሔር ምን እንድሰጥ ይለምነኝ ባለ ጊዜ ሰለሞን ማስተዋልን እንፈልጋለሁ ይሄን ሕዝብ ማስተዳደር ይችል ዘንድ አለ። እግዚአብሔር ማስተዋልን ስለለመነ የጥበብን መንፈስ ሰጠው። የሚገርመው ነገር ያ የተቀበለው የጥበብ መንፈስ ያ ከእግዚአብሔር የወሰደው የጥበብ መንፈስ ሰለሞንን በአጭር ጊዜ ታዋቂና ተጽዕኖ ፈጣሪ ሰው እንዲሆን አደረገው። ለምን? በዛ የጥበብ መንፈስ ውስጥ ሆኖ የተደበቁ ምስጢሮችን ገሃድ ማውጣት ቻለ። ድብቅ ላይ ያሉ እውነቶችን ወደ ገሃድ ማውጣት ቻለ። በምን? በጥበብ መንፈስ። ስለዚህ የጥበብ መንፈስ ስትሞላ አንተ የምትፈልገው ነገር ተሰውሮና ተደብቆ የተቀመጠበትን ቦታ ታገኛለህ። ያን ጊዜ ያንን በስውር የተቀመጠውን በድብቅ የተቀመጠውን ነገር ታወጣውና ወደ ገሃዱ አምጥተህ ጥቅም ላይ እንዲውል ታደርጋለህ። የጥበብ መንፈስ በአንተ ላይ በመጣ ጊዜ፣ የጥበብ መንፈስ በአንተ ላይ በወረደ ጊዜ፣ በጥበብ መንፈስ አንተ በተሞላህ ጊዜ በማስተዋል ትካናለህ፣ በማስተዋል ትከበባለህ። የምታደርገው ነገር በማስተዋል ነው። ስለዚህ ምንድን ነው የሚሆነው? ሰዎች እዚህ ጋር ምንም ነገር የለም እዚህ ጋር ባዶ ነው ካሉበት ቦታ ነገሩን ታወጣለህ። ለምሳሌ ኢትዮጵያ ውስጥ ከጥቂት ዓመታት በፊት ብዙ ነገሮች ምንም አልነበሩም። ዝም ብለን ትተን እናልፋለን። ግማሹ ድንጋይ ነው፣ ግማሹ አፈር ነው፣ ግማሹ ምናምን አይጠቅምም። ግን
የሰው አይኑ ሲከፈት አሁን በቃ ጠቅላላ ገንዘብ የሚያወጣ ነገር ሆነ። ትናንት አልጥዝም ብለን የምናያቸው አረሞች በሙሉ መድኃኒት ሆኑ። ዛፎች በሙሉ ሌላ ነገር ሆኑ። ድንጋዮች ዝም ብለን በእግራችን ይረገጥ የምናልፋቸው ድንጋዮች ማዕድን ሆኑ። መቼ? በማስተዋል በጥበብ መንፈስ ሆኖ በማስተዋል ሲመረምሩ ሰዎች ያን ማግኘት ጀመሩ። ምክንያቱም የጥበብ መንፈስ በአንተ ላይ ሲወርድ አይን ይከፈታል። አይን ሲከፈት ደግሞ የተደበቁ ነገሮችን ማግኘት ትጀምራለህ። በኢየሱስ ስም እግዚአብሔር በጥበብ መንፈስ ይጎብኛችሁ። አንድ ሰው በጥበብ መንፈስ ሲሞላ ቅድም ብያቸዋለሁ፣ አይኑ ይከፈታል። የመጀመሪያው ያን ጊዜ እግዚአብሔር ያዘጋጀውን በረከት አግኝቶ ወደ ገሃድ ዓለም አውጥቶ ጥቅም ላይ ያውለዋል። ከዛ ቀን ጀምሮ ሰዎች ስለሱ ማውራት ይጀምራሉ፣ ስለሱ መናገር ይጀምራሉ። በቃ እሱ እኮ ይሄን አገኘ፣ እንትና እኮ ይሄን አገኘ፣ እንትና እኮ ይሄን ፈጠረ፣ እንትና እኮ ይሄን ሰራ ማለት ይጀምራሉ። መበልጸግ፣ ዝነኛ መሆን፣ እነዚህ ሁለት ነገሮች ያለ ጥበብ መንፈስ አይሆኑም፣ ያለ ማስተዋል አይሆኑም። እነዚህ ነገሮች በስውር ያሉትን ነገሮች ስታወጣ ነው ብልጽግናና ዝነኛነት የሚመጡት፣ ታዋቂ መሆን የሚመጡት። ዳንኤል ማስተዋልን ያገኝ ዘንድ በሚጸልይበት ሰዓት የ21 ቀኑ ጾም ጸሎት ጊዜ የእግዚአብሔር መልአክ ወደሱ መጣ። እግዚአብሔር መልአክ መጣና ዳንኤል ሆይ አለው፣ ጥበብና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። ለምን ሲባል አንተ ልብህ ያስተውል ዘንድ ሰውነቴን በአምላክ ፊት ይዋረድ ዘንድ ካደረክበት ከወሰንክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። እኔም ስለ ቃል መጥቻለሁ አለ መልአኩ ገብርኤል። ባይዘዌ ሰው ልጅ እግዚአብሔርን መለመን ያለበት ትልቁ ነገር ቢኖር ማስተዋል ነው። ዳንኤል ማስተዋልን ለመነ። እግዚአብሔር መልአኩን ልኮ የጥበብን መንፈስ ሰጠው። ዳንኤል የተሳካለት ሰው ሆነ፣ የተቃናለት ሰው ሆነ፣ ስኬታማ ሰው ሆነ። ዳንኤል በነገስታት ዘንድ ተቀባይነት ያለው ሰው ሆነ። ዳንኤል በባዕድ ሀገር በሌላ ሀገር ላይ እንኳን ገዢ ሆነ፣ ባለስልጣን ሆነ። ምንድን ነው ሲባል ማስተዋልን ከእግዚአብሔር ዘንድ ለመነ። እግዚአብሔርም መልአኩን ልኮ ጥበብን ሰጠው፣ የጥበብን መንፈስ ሰጠው። በተቀበለው ጥበብ መንፈስ የተደበቁ ነገሮችን እያስተዋለ ያወጣ ነበር፣ ምስጢርን ይገልጥ ነበር። ያም ዳንኤልን ተጽዕኖ ፈጣሪ ሰው እንዲሆን አደረገው። በሕይወት ዘመኑ የተሳካለት ሰው እንዲሆን አደረገው። ቀደም ብያለሁ። ሰሎሞንም የለመነው ምንድን ነው? ማስተዋልን ነው። ማስተዋልን ስለምን እግዚአብሔር የጥበብን መንፈስ ነው የላከበት። በዛ ጥበብ መንፈስ ነው ሁለት ሴቶች፣ አንዷ ልጇን ገላባት፣ አንዷ ደግሞ ልጇ ተወስዶባት መታ ሲከራከሩ የፈረደው ጠቅላላ እስራኤል እስኪገረሙ ድረስ የፈረደው በዛ የጥበብ መንፈስ ነው። በቀላሉ ምስጢርን አውጥቶ መፍረድ ቻለ። የጥበብ መንፈስ በአንተ ላይ በመጣ ጊዜ ለሰው ሁሉ ድብቅ የሆነ ነገር ለአንተ ግልጽ ይሆናል። ሰዎች ይህ ቦታ ደረቅ ነው፣ እዚህ ቦታ ምንም ነገር የለም፣ ባዶ ነው ያሉበት ቦታ ላይ አንተ ከዛ ቦታ ሙላትን ታገኛለህ። በኢየሱስ ስም ይህ የጥበብ መንፈስ እያገኛችሁ የእግዚአብሔር መልአክ ወደ ዳንኤል መጣ። ጥበብና ማስተዋል ሊሰጠው ነው የመጣው። አሁን እናንተ ከዚህ ትምህርት በኋላ ከዚህ እውቀት በኋላ ስትጸልዩ ስለ ማስተዋል ስትጸልዩ ምናልባት እንደ ዳንኤል መልአክ ለሁሉ ሊመጣ ይችላል።
ምክንያቱም የምትጠይቁት ጥያቄ ማስተዋል ነው። ማስተዋልን ስጠኝ ነው። ማስተዋልን ስጠኝ ነው። ማስተዋል ውስጥ ብዙ ነገሮች ታምቀው ነው ያሉት። ምስጢር ተከድኖ ያለው በዛ ነው። ሰለሞንም ያንን ለምኖ እግዚአብሔር ሲሰጥለት የተሳካለት ሰው ሆነ። ወንድሜ አንድ ነገር መክረሃለሁ፣ አንድ ነገር እነግርሃለሁ። አንተም ማስተዋልን እንድሰጥ እግዚአብሔርን ለምን። እግዚአብሔር ይሰጥሃል። ለዳንኤል የሰጠው እግዚአብሔር ላንተም ይሰጥሃል። ለሰሎሞን የሰጠው እግዚአብሔር ላንተም ይሰጥሃል። ያን ጊዜ ትላንት ፈልገህ ያጣኸው ዳገት ወጥተህ ቁልቁለት ወርደህ ያጣኸው ጥረህ ግረህ ያጣኸው በረከቶች የት እንዳሉ በቀላሉ ታገኛቸዋለህ፣ አድራሻቸውን። ምክንያቱም እግዚአብሔር ብርሃን ይሁን ባለበት ቀን ለዓለም የሚያስፈልገውን በረከት በሙሉ ፈጥሮ እዛ አስቀምጧል። ሰው አይኑ ሲከፈት አንዷን አግኝቶ ይወስዳል። እዚህ በዓለም ላይ ያየናቸው ተጽዕኖ ፈጣሪ የሚባሉ ሰዎች በሙሉ ለምሳሌ ኮምፒውተር የፈጠረው ብትሉ፣ መብራት የፈጠረው ብትሉ፣ እያንዳንዱ ፈጠራ እግዚአብሔር ገና ብርሃን ይሁን ባለበት ጊዜ ያኔ በዘፍጥረት ምዕራፍ 1 ላይ እግዚአብሔር ወደዚህ ዓለም የለቀቀው በረከት ነው። መብራት ፈጠረ፣ ይኸው እስካሁን ድረስ ስሙ ይጠራል። ኮምፒውተር ፈጠረ፣ በጣም ትሪሊየነር ወደ መሆን ሄደ። አያችሁ፣ አንዷን እኮ ነው። አንዷን አንድ ጊዜ አይኔ ከተከፈተ አንዷን ነገር ከዛ ውስጥ ካገኘ እግዚአብሔር ካስቀመጠው ለዘላለም እግዚአብሔር ካስቀመጠው አንዷን ካገኘህና ካወጣህ አንተ ለሕዝብ ትተርፋለህ። ራስህን መጨነቅ አይደለም፣ ለሕዝብ ትትረፈረፋለህ። ዋናው ነገር ምንድን ነው? ቁልፉ ያለው የጥበብ መንፈስ ጋር ነው። የጥበብን መንፈስ ለማግኘት ደግሞ ማስተዋልን እግዚአብሔር እንድሰጥህ መለመን አለብህ። ማስተዋልን እግዚአብሔር እንድሰጥህ በለመንክ ጊዜ እግዚአብሔር የጥበብን መንፈስ ወደ አንተ ይልካል። የጥበብ መንፈስ ወደ አንተ በመጣ ጊዜ አይኖች ይከፈታሉ። አይኖች በተከፈቱ ጊዜ በስውር ያሉ ነገሮችን ማግኘት ትችላለህ። ባገኘ ሰዓት ታወጣዋለህ። አውጥተህ ለጥቅም ስታውል መበልጸግ ቀላል ነው። በረከቶችን መበዝበዝ ቀላል ነው። ዋው! ይህንን መልእክት ለምትሰሙ ለምታዳምጡ ሁሉ እጸልያለሁ። ሰለሞን ለመነ፣ ተቀበለ። ዳንኤል ለመነ፣ ተቀበለ። እንግዲህ እንደዛው ማስተዋልን ለምን፣ እግዚአብሔር የጥበብን መንፈስ ይሰጥሃል። እህቴ ማስተዋልን እግዚአብሔር እንዲሰጥሽ ለምኝ። እግዚአብሔር ለሰሎሞን ያልከለከለ፣ እግዚአብሔር ለዳንኤል ያልከለከለ እግዚአብሔር አንቺንም አይከለክልሽም፣ ይሰጥሻል። በጌታ በኢየሱስ ስም ለሰሎሞንና ለዳንኤል ለምነው ያልተከለከለ የተሰጠላችሁ እንዲሁ ለእናንተም እግዚአብሔር ስኬቶቻችሁን የምታገኙበትን ማስተዋል እንዲሰጣችሁ ለምትለምኑ እንዲሆንላችሁ የጥበብ መንፈስ እንዲያገኛችሁ በኢየሱስ ስም ጸልያለሁ። የስኬቶቻችሁ ቁልፍ የሆነውን ማስተዋል መቀበል እንዲሆንላችሁ በኢየሱስ ስም አውጃለሁ። ዳንኤል ማስተዋልን ለምኖ በእግዚአብሔር ፊት ማስተዋልን ፈልጋለሁ ብሎ ራሱን አዋርዶ ራሱን ዝቅ አድርጎ እግዚአብሔር ሆይ ምስጢር ሆኖ የተቀመጠውን ነገር ለማግኘት ማስተዋል እንድትሰጠኝ ለምናለሁ ብሎ ራሱን ዝቅ ባደረገ ጊዜ፣ ራሱን ባዋረደ ጊዜ፣ በእግዚአብሔር ፊት በሆነ ጊዜ፣ በጸለየ ጊዜ የእግዚአብሔር መልአክ መጣ። እንደዚሁ በኢየሱስ ስም ላንተም ላንቺም የእግዚአብሔር መልአክ ጉብኝት እንዲሆን ጸልያለሁ። በኢየሱስ ክርስቶስ ስም ከዚህ ትምህርት የተነሳ የስኬቶች ቁልፍ፣ የበረከቶች ቁልፍ፣ ያንተ
ሰላም ቁልፍ ያለው ማስተዋል ውስጥ እንደሆነ ተረድቶ ለሚጸልይ ሁሉ በሚመጣው የጥበብ መንፈስ አይኖቻቸው እንዲከፈት ጸልያለሁ። በኢየሱስ ስም አይኖቻችሁ ይከፈቱ። ስኬቶቻችሁን የምታገኙበት፣ በረከቶቻችሁን የምታገኙበት አይኖቻችሁ እንዲከፈት በኢየሱስ ስም ጸለይኩ። እግዚአብሔር ተአምራት ያደርጋል። ወንድሞቼ ስትጸልዩ አጥብቃችሁ መጸለይ ያለባችሁ ለዚህ ጉዳይ ነው። እግዚአብሔር ማስተዋልን እንዲሰጣችሁ ጸልዩ። እናንተ የለም የምትሉበት ቦታ ላይ ስኬቶቻችሁ አለ። እናንተ የለም የምትሉበት ቦታ ላይ በረከቶቻችሁ አለ። እናንተ ምንም የለም የምትሉበት ቦታ ላይ ብዙ ነገር አለ። የሚያስፈልገው ምንድን ነው? ማስተዋል። ለዛ ነው እኮ አንድ ሰው ዝም ብሎ ያለፈ ዛፍ ተራ ዛፍ ነው ከምልበት ዛፍ ውስጥ ሰው ጣውላ ያወጣበታል፣ ኮመዲኖ ያወጣበታል፣ ጠረጴዛ ያወጣበታል። ከየት ነው? ማስተዋል። ዛሬ ለእናንተ ያውጃለሁ። ሰዎች ምንም የለም ካሉበት ቦታ ላይ ብዙ ነገር ማውጣት የምትችሉበት ማስተዋል እንዲሰጣችሁ በኢየሱስ ስም ጸልያለሁ። ሰዎች ትተው ከሄዱበት ቦታ ላይ ለሕዝብ የሚበቃ በረከት ማውጣት የምትችሉበት ማስተዋል እንዲሰጣችሁ በኢየሱስ ስም ጸልያለሁ። ሰዎች ግራ በተጋቡበት ሁኔታ ስኬትንና ውድቀትን የምትለዩበት ማስተዋል እንዲሰጣችሁ በኢየሱስ ስም ጸልያለሁ። ሆነ በኢየሱስ ስም። ተባረኩ። የአባቴ ብሩካን ዩቲዩብን ሰብስክራይብ አድርጉ። ላይክ እና ሼር በማድረግ ለሌሎች ቅዱሳን ደርስ አድርጉ። ተባረኩ።